ወገኖች እንዴት ናችሁ? ሰላም ለእናንተ ይሁን። እግዚአብሔር የተባረከ ይሁን። ሁሉ ሰላም ነው። እንዴት ናችሁ? ዛሬ አንድ ነገር በመናገር ልጀምር። አንድ ሰው ንጹህና ቀዝቃዛ ምንጭ አጠገብ ቆሞ እንደው በገጠር ሁላችንም እንደምናውቀው በቃ ንጹህ የሆነ በጣም ቀዝቃዛ ምንጭ አጠገብ ቆሞ እንደው ውሃ ጠምቶት ጠጣ ሲባል አይ አልፈልግም አልጠጣም ብል እስኪ አስቡ እንግዲህ። ከዛ አይ እኔ ራሴ ቆፍራለሁ ይልና ይሄድና መሬት ቆፍሮ በቃ በጣም ጭቃ በጭቃ የሆነ ጉድጓድ ቆፍሮ አዘጋጅቶ ዝናብ እስኪመጣ ቢጠብቅ እና ከዛ በመጨረሻ ዝናቡ ይዘንብና ውሃ እዛ ጉድጓድ ውስጥ ይገባል። ቆሻሻ ውሃ ነው። ያው በጭቃ የሞላው ጉድጓድ ስለሆነ በጣም ቆሻሻ ውሃ ነው። እንግዲህ ያን ቆሻሻ ውሃ ቢጠጣ ያ ብቻ አይደለም። የቆፈረው ጉድጓድ ደግሞ የሚያፈስ ውሃ ይዞ የማይቆይ ቢሆን ስንጥቅ እና ውሃውን የሚያፈስ ቢሆን እና ይህንን ሰው ምን እንላለን? በእውነት ንጹህና ቀዝቃዛ ምንጭ ኦሬዲ በቃ የተዘጋጀ እያለ ጠገቡ ላይ ቆሞ ጠጣ ሲባል አልጠጣም ብሎ ሌላ ቆፍሮ ቆሻሻ ውሃ ሲጠጣ በጣም ብዙ ዋጋ ሲከፍል ይሄን ሰው ምን ትሉታላችሁ? እንደዚህ አይነት ሰው ቢገጥማችሁ ምናልባት ይህንን ሰው ብዙዎቻችን ይሄ ሞኝ ነው፣ ጅል ነው፣ ጅላንፎ ነው ልንል እንችላለን። እግዚአብሔር ግን ይህንን ሰው ሞኝ ብቻ ብሎ አይተውም። ኃጢአት ነው ይላል። የተዘጋጀ ነገር እግዚአብሔር ያዘጋጀለት አጠገቡ በቃ ምቹ የሆነ ነገር አዘጋጅቶለት እሱ ሌላ የማይጠቅም ነገር ፍለጋ ሲሄድ እግዚአብሔር ይህንን ሰው ሰነፍ ይሄ እንደ ኃጢአት ነው የሚቆጥርበት እግዚአብሔር የሚል ትንቢተ ኤርምያስ ምዕራፍ 2 ከቁጥር 11 እስከ 13 እስኪ እናነባለን። የዛሬ መልእክታችን ያለው እዛ ክፍል ስለሆነ ማለት ነው። ትንቢተ ኤርምያስ ምዕራፍ 2 ከቁጥር 11 እስከ 13 ቁጥር 11 ምዕራፍ 2 ከቁጥር 11 እስከ 13 እንደውም ከላይ ልጀምር ከቁጥር 9 ልጀምርና አነባለሁ። ስለዚህ ከናንተ ጋር እከራከራለሁ፣ ከልጆቻችሁም ልጆች ጋር እከራከራለሁ። ወደ ኪቲም ደሴቶች እለፉና ተመልከቱ፣ ወደ ቄዳርም ላኩና እጅግ መርምሩ፣ እንደዚህም ያለ ነገር ሆኖ እንደሆነ እዩ። በእውኑ አማልክት ያልሆኑትን አማልክቱን የለወጣቸው አንድ ሕዝብ አለን? አማልክቱን የለወጣቸው አንድ ሕዝብ አለን? ነገር ግን ሕዝቤ ክብሩን ለማይረባ ነገር ለወጠ። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡና ተንቀጥቀጡ ይላል እግዚአብሔር። ሕዝቤ ሁለቱን ክፉ ነገሮች አድርገዋልና እኔን የሕያውን ውሃ ምንጭ ትተውኛል፣ የተቀደዱትንም ጉድጓዶች ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል ይላል። እንግዲህ ነብዩ ኤርምያስ ይህንን መልእክት ያስተላለፈው ወቅቱ የይሁዳ መንግስት በመንፈሳዊ ውድቀት ላይ የነበረችበት ወቅት ነበረ። መንፈሳዊ ውድቀት ላይ ነበረች። በውጭ ሲታዩ የውጭ ነገራቸው የውጭ ህይወታቸው ሲታይ ህዝቡ አሁንም ሃይማኖተኛ ይመስላል። ነገር ግን ያው ሃይማኖተኛ መስሎ ብዙ ነገሮችን ያደርጋሉ። የሃይማኖት ተግባራትን ይፈጽሙ ነበር። ወደ ቤተ መቅደስ ይሄዳሉ፣ መስዋዕትን ያቀርቡ ነበር፣ በቃ የተለያዩ ነገሮችን ያደርጉ ነበር። ነገር ግን በውስጣቸው እምነታቸውን ቀይረው ነበር። እምነታቸው የድሮ የነበራቸው እምነት አልነበረም። በፖለቲካዊ ጥምረት፣ በጣዖታትና በራሳቸው የደህንነት ጥበቃ ላይ
በቃ በዛ ላይ መታመን ጀምሮ ነበር ማለት። እንግዲህ በዚህ ክፍል እግዚአብሔር ህዝቡን የሚወቅሰው አላወቃችሁም ብሎ አይደለም። ኤክስቼንጅ ለወጣችሁ የሚለው ቃል ተደጋግሞ እንመለከታለን። ለወጣችሁ የእግዚአብሔርን ክብር በሌላ በማይረባ ነገር መለወጣቸውን ይናገራል። እና በተለይ ቁጥር 11 ላይ ስትመለከቱ መለዋወጥ ለወጣችሁ የሚለውን ነገር በሌላ አማርኛ ይሄ ክፍል እንደው መገበያየት ልክ የገበያን ቋንቋ መለዋወጥ፣ አንድ ሰው አንድ ነገር ስትገዙ ብርና ወይ የሆነ ሙዝ ስትገዙ ብርና ሙዝ ትለዋወጣላችሁ። እናንተ ብር ትሰጣላችሁ፣ ያ ሰው ሙዝ ይሰጣችኋል። ለወጣችሁ እግዚአብሔርን የእግዚአብሔርን ክብር በማይረባ ነገር ለወጣችሁ። እንደናንተ ያለ ህዝብ አለ ወይ ይላል። በእውኑ አማልክት ያልሆኑትን አማልክቱን የለወጣቸው አንድ ህዝብ አለን? ነገር ግን ህዝቤ ክብሩን ለማይረባ ነገር ለወጠ። መለወጥ ይሄ መግዛት፣ ቅድም እንዳልኳቸው አይነት ነገር የእግዚአብሔርን ክብር ቁጥር 11 ላይ መለወጥ፣ ልውውጥ፣ ይህንን ነው የምንመለከተው። በእውኑ ያ ህዝቡ እንኳን አሕዛብ ማለት ነው። ህዝብ የምላቸው ሌሎች አሕዛብ አማልክቶቻቸውን እንደዚህ አይለውጡም። ለጣዖቶቻቸው ታማኝ ናቸው። ለጣዖቶቻቸው የፈለጉትን ነገር ያደርጋሉ። የእግዚአብሔር ህዝብ ግን አይሁድ ግን ክብራቸውን በማይረባ ነገር ለወጡ። እንግዲህ ኃጢአት ማለት የእግዚአብሔርን ክብር በከንቱ ነገር መለወጥ ማለት ነው። በከንቱ ነገር በማይረባ ነገር መለወጥ። ይህንን ቁጥር 11 ላይ ይናገራል። ቁጥር 12 ላይ እንደው ምንድነው ማለት? ስለዚህ ይህን ስላደረጉ እንደው የሰማያት ደንግጡ ተንቀጥቀጡ ይላቸዋል። ቁጥር 11 ላይ አይደል? ሰማያት ደንግጡ ተንቀጥቀጡ፣ ደንግጡ ተንቀጥቀጡ ነው። በዚህ ተደነቁ። ቁጥር 12 ላይ በዚህ ተደነቁ እጅግም ደንግጡና ተንቀጥቀጡ ይላል። ሰማያትን፣ ፍጥረታትን፣ የሰዎች ኃጢአት ሰዎች የእግዚአብሔርን ክብር በሌላ በማይረባ ነገር ስለውጡ በእውነት ሰማያት እንኳን መደንገጥ መንቀጥቀጥ እንዳለባቸው ነው። ሰማያት እንኳን ተደነቁ ነው የምላቸው። ይሄ ተራ ነገር አይደለም ማለት ነው። ተራ ስህተት አይደለም። ፍጥረታትን ሁሉ የሚያስደነግጥ የባህሪ የህይወት ዝቅጠት ነው። ፍጥረታትን ሁሉ የሚያስደነግጥ ሌሎች ፍጥረታትን ሁሉ ሊደርስ የሚችል የሰውን ልጅ ብቻ አይደለም። ይህ ኃጢአት ሌሎች ፍጥረታትን ሰማይን፣ ምድርን በእውነት የሚያዩ እነዚህን ሁሉ የሚያስደነግጥ ነው፣ የሚያስደንቅ ነው፣ የሚያስደነግጥ ነው፣ የሚያንቀጠቅጥ ነው። እነዚህን ሁሉ እንኳን የሚተርፍ ነው። ሌላው ቁጥር 13 ላይ ምንድነው የሚለው? ሁለቱ ክፋቶች ህዝቤ ሁለት ክፋቶችን አድርገዋል። አንደኛ የሕያው ውሃ ምንጭ የሆነውን እግዚአብሔርን እኔን ትተውኛል ይላል። ሁለተኛ ውሃ የማይይዙ በቃ የተቀደዱ የተሰነጠቁ ጉድጓዶችን ለራሳቸው ቆፍረዋል ይላል። ቁጥር 13 ላይ ይህንን ነው የሚለው። ተመልከቱ፣ አነባለሁ። ህዝቤ ሁለቱን ክፉ ነገሮች አድርገዋል። እኔን የሕያውን ውሃ ምንጭ ትተውኛል፣ የተቀደዱትንም ጉድጓዶች ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል። ይሄ የተቀደደ ጉድጓዶች ማለት ነው። የተሰነጣጠቁ ጉድጓዶችን ለራሳቸው ቆፍረዋል ይላል። እንግዲህ በዚህ ክፍል አጠቃላይ ስንመለከት ይሄን ነው እና ከክፍሉ ግን የምንማራቸው ብዙ ነገሮች አሉ። እንግዲህ የሕያው ውሃ ምንጭ የሆነውን እግዚአብሔርን ትተን ምንም ሊረዱን በማይችሉ በተቀዳደዱ የውሃ ጉድጓዶች ወይም ማጠራቀሚያዎች ስንለውጠው እግዚአብሔርን እናሳዝናለን፣ ራሳችንንም ለጥፋት እንዳርጋለን። የሕያው ውሃ ምንጭ የሆነውን እግዚአብሔርን ትተን ምንም ሊረዱን በማይችሉ በተቀደዱ የውሃ ጉድጓዶች ወይም ማጠራቀሚያዎች ስንለውጠው እግዚአብሔርን እናሳዝናለን፣ ራሳችንንም ለጥፋት እንዳርጋለን። ከሕያው እግዚአብሔር የምንርቀውና በመንፈሳዊ ድርቀት የምንመታው ለምንድን ነው? የመጀመሪያው ነጥብ በዚህ ክፍል ላይ የሕያው ውሃ ምንጭ እግዚአብሔርን ስንተው
እንደርቃለን ስንተው። ቁጥር 13 ላይ የሕያውን ውሃ ምንጭ እግዚአብሔርን ስንተው። ቁጥር 13 ላይ ይህንን ነው የምለው። የሕያው ውሃ ምንጭ ትተውኛል። ቁጥር 13 ላይ ትተውኛል ስንተው፣ እግዚአብሔርን ስንተው እንደርቃለን። እግዚአብሔር በዚህ ክፍል ምንድነው? ልክ እንደ ምንጭ ነው። እንደውም ዝም ብሎ ምንጭ አይደለም፣ የሕያው ምንጭ ነው። ሕይወት ያለው ምንጭ እግዚአብሔር ሕያው ምንጭ ነው። እንደ ሌላ ምንጭ አይደለም፣ ዝም ብሎ የሚፈስ ውሃ አይደለም። እሱ የሚፈስ የሚያረካ ሕይወት የሚሰጥ የሚጠጣ ከሱ የሚጠጣ ሁሉ የሚረካ ረክቶ የሚኖር ሰላም አግኝቶ የሚኖር ደስታ አግኝቶ የሚኖር ረክቶ የሚኖር ከየትኛውም አይነት ጥም የሚያረካ ከዝና ጥም፣ ከሀብት ጥም፣ የተለያዩ ጥማቶች ይኖራሉ አይደለም በውስጣችን። ከነዛ ሁሉ ሊያረካ የሚችል ሕያው የሆነ ምንጭ ነው እግዚአብሔር። በተለይ ነፍሳችንን የሚያረካ ነው። ነፍሳችንን የሚያለመልም ነው። ነፍሳችን እንዳትጠወልግ እንዳትደርቅ የሚያደርግ ሕያው ምንጭ ነው እግዚአብሔር። ይህንን እግዚአብሔርን ቸል ብለውታል። ይህንን እግዚአብሔርን ትተውታል። ስለዚህ የነሱ ችግር ትልቁ የነሱ ችግር ምንጩ አልደረቀም። ምንጩ አልደረቀባቸው። ምንጩ አጠገባቸው ነው። ቅድም እንደነገርኳችሁ ንጹህ የሆነ ሕያው የሆነ ቀዝቃዛ የሆነ ጥምን የሚያረካ ምንጭ፣ ሕያው የሆነ ምንጭ እግዚአብሔር እርሱ ራሱ የሁሉ ነገር ምንጭ እግዚአብሔር ከነሱ ጋር ሆኖ እነሱ ግን ደርቀዋል፣ ጠውልገዋል። ምክንያቱም ምንጩን ትተውታልና፣ ከምንጩ ርቀዋልና፣ ከዚህ ከሕያው ምንጭ ከእግዚአብሔር ርቀዋልና። ወገኖቼ እኔና እናንተ በእውነት ከዚህ ከሕያው ምንጭ እንዳንርቅ ጥማችንን ሊያረካ የሚችል ሕያው ምንጭ የሆነ እግዚአብሔር ብቻ ነው። እርሱ ከኛ ጋር አለ። እርሱ ሁልጊዜ እየፈሰሰ ከኛ ጋር አለ። የሚያረካ ሆኖ ከኛ ጋር አለ። ሕያው ሆኖ ከኛ ጋር አለ። ስለዚህ ከምንጩ መራቅ የለብንም። ይልቁንም ከምንጩ እየጠጣን እየረካን በእውነት እርካታችን ልምላሜያችን እየጨመረ እንዲሄድ ያስፈልጋል ወገኖች። ወደ እግዚአብሔር ልንቀርብ ያስፈልጋል እንጂ ከእግዚአብሔር ልንርቅ አይገባም። ልክ ከስልካችን እንኳን ስንመለከት ቻርጅ ስናደርገው ትንሽ ባትሪ ሲያልቅብን ምን ይሆናል? ያው ይቆማል፣ በቃ ይደርቃል፣ አይሰራም። ልክ እንደዛ ማለት ነው። ከእግዚአብሔር ከዚህ ምንጭ ከራቅን እኛ ህይወት የለንም። ከዚህ ምንጭ ከራቅን፣ ከምንጩ ጋር ኮኔክትድ ካልሆንን ምንም መስራት አንችልም፣ መንቀሳቀስ አንችልም። እሱ ህያው ስለሆነ ህያው ሆነን መኖር የምንችለው ከዚህ ምንጭ ስንጠጣ፣ እየጠጣን ስንኖር ነው። ስለዚህ ከምንጩ አንራቅ፣ ምንጩን አንተው። እነሱ ትተው ስለነበር ነው የደረቁት ማለት ነው። የህያው ውሃ ምንጭ የሆነውን እግዚአብሔርን ትተን ምንም ሊረዱን በማይችሉ በተቀዳደዱ የውሃ ጉድጓዶች ወይም ማጠራቀሚያዎች ስንለውጠው እግዚአብሔርን እናሳዝናለን፣ ራሳችንን በጥፋት እንዳርጋለን። የህያው ውሃ ምንጭ የሆነውን እግዚአብሔርን ትተን ምንም ሊረዱ በማይችሉ በተቀደዱ የውሃ ጉድጓዶች ወይም ማጠራቀሚያዎች ስንለውጠው እግዚአብሔርን እናሳዝናለን፣ ራሳችንን በጥፋት እንዳርጋለን። ከህያው እግዚአብሔር የምንርቀውና በመንፈሳዊ ድርቅ የምንመታው ለምንድን ነው? በመንፈሳዊ ህይወታችን በድርቀት የምንመታው፣ በመጠውለግ የምንመታው ለምንድን ነው? ሁለተኛው ነጥባችን እዚህ ጋር ባለው ህይወት በሚሰጠን አምላክ ፋንታ በገዛ እጃችን በሰራ ነው ስንመካ እንጠወልጋለን። ቁጥር 13 ላይ ህይወት በሚሰጠን ህያው በሆነ ምንጭ በሱ በአምላካችን ፋንታ በገዛ እጃችን በሰራ ናቸው ስንመካ ስንደገፍ እንጠወልጋለን፣ እንደርቃለን። ቁጥር 13 ላይ ይህን ነው የሚነግረን። ቁጥር 13 ተመልከቱ። ቁጥር ህዝቤ ሁለቱን ክፉ ነገሮች አድርገዋልና እኔን የህያውን ውሃ ምንጭ ትተውኛል፣ የተቀደዱትንም ጉድጓዶች፣ ይህንን ተመልከቱ፣ የተቀደዱትንም ጉድጓዶች፣ ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል። በቃ
ለራሳቸው የቆፈሩት ጉድጓዶች አሉ። የሕያውን ንጹህ የሚያረካ ምንጭ እያለ ያንን ትተው በእጃቸው ሌላ ቆፍረዋል። በገዛ እጃቸው በሰሩት ተመክተዋል። በገዛ እጃቸው በቆፈሩት ተመክተዋል። ስለዚህ እግዚአብሔር የሰራውን እግዚአብሔር ራሱን ሕያውን የውሃ ምንጭ ቸል ብለው ትተው ነገር ግን ራሳቸው በሰሩት ተመክተዋል። ራሳቸው በቆፈሩት ጉድጓድ ተመክተዋል። ይህ ጉድጓድ ምን አይነት ጉድጓድ ነው የቆፈሩት ይላል? ተሰነጠቀ ወይም ውሃ የሚያፈስ ጉድጓድ ነው። ውሃ የማያቆም ጉድጓድ ነው። ምናልባት አንዴ በጭቃ የተሞላውን እንኳን ቢጠጡ እንደገና ደግሞ ይጠማሉ። እንደገና መቆፈር ነው ያለባቸው፣ ምክንያቱም ውሃ አፍስሶ ይጨርሳልና። ስለዚህ እኛ ራሳችን የምንፈጥራቸው ለደህንነታችን ይሆናሉ፣ እኛን ይጠብቁናል፣ እኛን ይረዱናል የምንላቸው ነገሮች በእውነት የማይረቡ ሊሆኑ ይችላሉ። እግዚአብሔር ለኛ የሰራልን፣ እግዚአብሔር ያዘጋጀልን፣ እግዚአብሔር ያውላችሁ ያለን ነገር ይበጀናል ወገኖች። ገንዘብ ቢሆን፣ ዝና ቢሆን፣ ስልጣን ቢሆን፣ ሰዎች ቢሆን፣ የትኛውም ነገር ራሳችን የምንመካባቸው ቢሆኑ የሚጠፉ ናቸው። ልክ እንደዛ እንደ ተሰነጠቀ ጉድጓድ ነው። ውሃ እንደሚያፈስ ልክ አፍስሶ እንደሚጨርስ ጉድጓድ ናቸው። ገንዘብ ይሁን፣ ዝና ይሁን፣ ስልጣን ይሁን፣ ሁሉም ነገር የሚጠፋ ነው፣ የሚያልቅ የሚጠፋ ነው፣ ከጥም የማያረካ ነው። እግዚአብሔር ግን ሕያው ምንጭ ነው፣ የሚያረካ ምንጭ ነው። ስለዚህ በሱ እንመካ፣ በሱ እንደገፍ። ስለዚህ በእነዚህ የሚመካ፣ በገንዘብ የሚመካ፣ በዝና በስልጣን የሚመካ፣ ባለው ነገር እግዚአብሔር በሰጠው ነገር ሁሉ የሚመካ መጨረሻው አያምርም። ትምክህታችን እግዚአብሔር ይሁን፣ የሕያው ምንጭ እግዚአብሔር ይሁን። ስለዚህ ይህንን የሕያው ምንጭ እግዚአብሔርን በምንም ነገር ልንተካው አያስፈልግም። ቅድም እንደነገርኳችሁ ይህ ልክ የተፈጥሮውን የምንጭ ውሃ ትቶ በቃ አንድ የተበሳ የላስቲክ ውሃ ይዞ እንደመጓዝ፣ የተበሳ ውሃ እያፈሰሰ የሚሄድ ላስቲክ ይዞ መሄድ እንደመጓዝ ነው። ውሃውን ስትሞሉ ያው ይፈሳል። እቃው ላይ ነው ችግሩ ያለው፣ ውሃው ላይ አይደለም። ውሃ ጥምን ሊያረካ ይችላል፣ ግን እቃው እነሱ ያዘጋጁት ይሄ ቀዳዳ አይጠቅምም፣ ውሃውን አፍስሶ የሚጨርስ ነው። ስለዚህ ወገኖቼ እኛ ራሳችን በምናዘጋጀው፣ እኛ ራሳችን በሰራናቸው፣ በእጃችን በራሳችን በቃ እንዲህ ጉልበታችን በኃይላችን በቃ አንተ አታስፈልገን ብለን በራሳችን የምናደርገው ስንመካ ያ አደገኛ ነው። ጥማችንን ሊያረካ አይችልም። ገንዘብ ጥም ሊያረካ አይችልም። ዝና ጥም ሊያረካ አይችልም። ስልጣን ጥም ሊያረካ አይችልም። የትኛውም ስኬት በምድር ላይ ያለው እውነተኛ ጥማታችንን ሊያረካ አይችልም። እውነተኛ የውስጥ የህይወት የነፍስ ጥማታችንን የሚያረካ ጌታ ብቻ ነው። ይህ የሕያው ምንጭ የሆነ እግዚአብሔር ብቻ ነው። የውስጥ ጥማታችንን በቃ የሚያረካ ጌታ። ሰላም በእውነት እኔም የሚሰጠው ሰላም ዓለም እንደምትሰጠው ሰላም አይደለም ያለው፣ እንደ ወንዝ በውስጣችን የሚፈስ የእግዚአብሔር ሰላም፣ አእምሮን ሁሉ የሚጠብቅ የእግዚአብሔር ሰላም፣ እርካታ የሚገኘው ከራሱ ከእግዚአብሔር ከሕያው ምንጭነት የተነሳ ነው። ስለዚህ ወገኖቼ ወደዚህ ምንጭ እንቅረብ፣ ከዚህ ምንጭ ጠጥተን እንርካ። እርሱ የሁሉ ነገር ምንጭ ነው። እግዚአብሔር የሁሉ ነገር ምንጭ ነው ወገኖቼ። ስለዚህ የሕያው ውሃ ምንጭ የሆነውን እግዚአብሔርን ትተን ምንም ሊረዱን በማይችሉ በተቀዳደዱ የውሃ ጉድጓዶች ወይም ማጠራቀሚያዎች ስንለውጠው እግዚአብሔርን እናሳዝናለን፣ ራሳችንንም ለጥፋት እንዳርጋለን። የሕያው ውሃ ምንጭ የሆነውን እግዚአብሔርን ትተን ምንም ሊረዱን በማይችሉ በተቀዳደዱ የውሃ ጉድጓዶች ወይም ማጠራቀሚያዎች ስንለውጠው እግዚአብሔርን እናሳዝናለን፣ ራሳችንን ለጥፋት
እንዳረጋለን። ከሕያው እግዚአብሔር የምንርቀውና በመንፈሳዊ ድርቅ የምንመተው ለምንድን ነው? መንፈሳዊ ድርቅ ወይም ደግሞ መጠውለግ፣ መድረቅ የሚሆነው ለምንድን ነው? እግዚአብሔርን መተካት የሚያስከፍለውን ዋጋ ስንዘነጋ ነው የምንጎዳው። ጉዳታችን እግዚአብሔርን መተካት የሚያስከፍለውን ዋጋ ስንዘነጋ። ቁጥር 13 ላይ እነዚህ የተሰነጠቁ ጉድጓዶች ውሃ አይይዙም ውሃ አይይዙም የሚለውን ነገር እንመለከታለን። ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል። ይይዙ ዘንድ በማይችሉ ጉድጓዶች እና የተሰነጠቁት ጉድጓዶች ውሃ አይይዙም። በጣም በሚያስፈልጉንና በጭንቅ ቀን ባዶ ይሆንብናል። በቃ ጥም በሚያቃጥለን ጊዜ፣ በሐሩሩ ጊዜ እነዚህ ውሃው ፈሶ አልቆ ባዶ ይሆንብናል። እንግዲህ እግዚአብሔር እንግዲህ ምንድነው የሚፈልገው? እግዚአብሔር ለልጆቹ ምንድነው የሚፈልገው? የተትረፈረፈ ሕይወትን፣ የተትረፈረፈ ሕይወት። እሱ ራሱ ለኛ የተትረፈረፈ ሕይወት ነው። ኢየሱስ ክርስቶስ እግዚአብሔር የተትረፈረፈ ሕይወት ነው። ግን እኛ ባዶዎች ሆነን ባዶ ጉድጓድ ቆፍረን በባዶነት ውስጥ መቀበዝበዝ በእውነት አደገኛ ነገር ነው። ይህንን እግዚአብሔር አይፈልግም፣ እንድንቀበዘበዝ አይፈልግም። ይልቁንም አባንዳንስ በቃ ተትረፍርፎልን በሁሉ ተትረፍርፈን እንድንሄድ ይፈልጋል፣ እንድንጓዝ ይፈልጋል። ይህ ያው ምንጭ ሕይወታችን የተትረፈረፈ በክርስቶስ ያገኘነው ሕይወት እኮ የተትረፈረፈ ሕይወት ነው። ይህ የተትረፈረፈ ሕይወት በቃ ስላገኘን በተትረፈረፈ ሕይወት እንድንኖር ይፈልጋል እግዚአብሔር። ይህ ያለው በእግዚአብሔር ዘንድ እና እግዚአብሔር የሚያዝነው በእውነት እግዚአብሔርን የሚያሳዝን ነገር ነው። ይህ የተትረፈረፈ ሕይወት ሰጥቶን ነገር ግን በባዶነት ስንኖር ባዶ ጉድጓድ ቆፍረን ያ የቆፈርነው ፈሶ አልቆ ተሰነጣጠቀ ስለሆነ ፈሶ አልቆ ውሃ ሳይኖር ጥማችን ሳይረካ እንዲሁ ስንኖር የሚያሳዝን ነገር ነው። እግዚአብሔር ያዝናል። ስለዚህ ወደሱ ልንመለስ ያስፈልጋል። ወደ ተትረፈረፈ ሕይወት፣ ወደ ሕያው ውሃ ምንጭ፣ ወደ እግዚአብሔር ወደ ራሱ እንመለስ ወገኖች፣ እንመለስ። ስለዚህ የምንታመንበትን ነገር ሁሉ ትተን በፈተና ጊዜ፣ በድርቅ ጊዜ፣ በአስቸጋሪ ወቅቶች ማርካት ወደሚችል ወደ እግዚአብሔር እንምጣ። ወደ ጉድጓዱን ትተን ያንን በእጃችን የቆፈርነው ትተን ያንን እኛን የምንመካበትን ነገር ትተን ወደ ሕያው ምንጭ ወደ እግዚአብሔር እንምጣ፣ እንመለስ። ያንን የተቀዳደደ ጉድጓድ፣ ያንን የተማሰው እኛ በእጃችን የቆፈርነውን ለመጠገን አንሞክር። ነገር ግን ወደዚህ ወደ ሕያው ምንጭ ወደ እግዚአብሔር እንመለስ እንጂ አንጠግን። እግዚአብሔር የፈረሰውን ይህንን ጉድጓዱን እንድንጠግን አይደለም የሚፈልገው፣ ወደ ምንጩ ወደ ራሱ እንድንመለስ ነው የሚጋብዘን ዛሬ እኔንና እናንተ። ይሄ ልውውጥ የሚለው በጣም አሳዛኝ ቃል ነው። የልውውጥ ይሄ በቃ ልውውጥ መሸጥ ማለት ነው። የእግዚአብሔርን ክብር የሚሸጥ በዚህ ዘመን በጣም ብዙ ሰዎች አሉ አይደል? የእግዚአብሔርን ክብር የሚሸጡ በአስነዋሪ ነገር የሚቀይሩ፣ የእግዚአብሔርን ክብር በአስነዋሪ ነገር የሚቀይሩ፣ በሕይወታቸው በጣም በማይረቡ ነገሮች የሚቀይሩ፣ በገንዘብ፣ በሀብት፣ በዝና በዚህ የሚቀይሩ ሰዎች አሉ። ልውውጥ የሚለው ይህንን ነው። የገበያ ቃል ነው። ልውውጥ መገበያይ የሚለውን ቃል የሚያሳይ ነገር ነው። ለውጡ ነው አይደለም የሚለው፣ ለውጡ ደጋግሞ ቁጥር 9 ላይ ልውውጥ የሚለውን ነገር ደጋግሞ ነው የምናገረው። ወደ ቄዳርም ላኩና እጅግ መርምሩ፣ እንደዚህም ያለ ነገር ሆኖ እንደሆነ እዩ። በውኑ አማልክት ያልሆኑትን አማልክቱን የለወጣቸው አንድ ሕዝብ የለወጣቸው ይላል። አንድ ሕዝብ
አለን። ነገር ግን ሕዝቤ ክብሩን ለማይረባ ነገር ለወጠ። ደጋግሞ ለወጠ የሚለው ቃል ደጋግሞ ነው የምናነበው፣ ደጋግመን ነው የምናነበው። ስለዚህ ይህንን የልውውጥ ኃጢአታችንን እንናዘዝ። ዋና ጉዳይ ምንድነው ማለት ነው? ይህንን ትተን ወደ እርሱ እንምጣ፣ ወደ ሕያው ምንጭ ወደ እግዚአብሔር እንምጣ። እሱ ብቻ ነው ሊያረካን የሚችል። ስለዚህ እዚህ ክፍል ላይ እግዚአብሔር የዚህ ቃል ዋናው እዚህ ክፍል በኤርምያስ በኩል እግዚአብሔር ለሕዝቡ ዛሬ ደግሞ ለኛ የምናገረን ቃሉ ወደ ሕያው ምንጭ ተመለሱ፣ ወደ ሕያው ምንጭ ኑ፣ ከሱ ጠጥታችሁ እርኩ የሚል ነው። እኛን መኮነን ሳይሆን ወደ እውነተኛው ጥምን ወደሚያረካ ወደ ሕያው ወደ እግዚአብሔር ወደ እሱ እንድንመለስ ነው እየጋበዘን ያለው እንጂ እየኮነነን አይደለም። ምንጩ ሳይቋረጥ እየፈሰሰ ነው ያለው። ይህ ምንጭ ነውና ጠጡ። መቆፈር እናቁም፣ ለራሳችን መቆፈር እናቁም። ውሃ መያዝ የማይችሉ ጉድጓዶችን መቆፈር አቁመን በቃ ኦሬዲ የተዘጋጀ ኦሬዲ ያለ ሕያው የሆነ ጥምን የሚያረካ ሕያው የሆነ ምንጭ እግዚአብሔርን ነውና ወደ እርሱ መጥተን እንጠጣ። እናንተ የተጠማችሁ ሁሉ ወደ ውሃው ኑ ይላል ኢሳይያስ 55 ቁጥር 1። እናንተ የተጠማችሁ ሁሉ ወደ ውሃው ኑ ኢሳይያስ 55:1። ይህ ማለት ነው ትረካላችሁ። ከጥማችሁ የሚያረካ ነው እሱ ለዘላለም። ጌታ ኢየሱስ ክርስቶስ ለዛች ሴት ሲናገር ከዚህ ውሃ የሚጠጣ ሁሉ ይጠማል፣ ነገር ግን እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። ለዘላለም አይጠማም። ይህ የሕይወት ውሃ ወንዝ ከሆዳችን ይፈልቃል ይላል። የሕይወት ውሃ ወንዝ እና ዳግመኛን የማያስጠማ ውሃ፣ ሕያው ውሃ። ሃሌሉያ። ስለዚህ ይህ አለንና ወገኖች ወደዚህ እንመለስ። ስለዚህ እንደዛኛው ቅድም እንደነገርኳችሁ ሰው ንጹህና ቀዝቃዛ ምንጭ አጠገብ ቆሞ ንጹህና ቀዝቃዛ ምንጭ ጥም ይዞ በቃ መጠጣት ሲችል ሌላ ጉድጓድ ልቆፍር ብሎ መሄድ፣ ውሃ የማይዝ ጉድጓድ ልቆፍር ብሎ መሄድ ኃጢአት ነው በእግዚአብሔር እይታ። በእኛ እይታ ደግሞ ይሄ ጅልነት ነው፣ ሞኝነት ነው። እግዚአብሔር እይታ ደግሞ ኃጢአት ነው። ስለዚህ ከዚህ ኃጢአት እንመለስ፣ ወደ እግዚአብሔር ወደ ምንጩ እንመለስና ረክተን እንኖር። ከጥማችን ረክተን እንኖር። በብዙ ጥማት ውስጥ ያላችሁ፣ በመቅበዝበዝ ህይወት ውስጥ ያላችሁ፣ ወዲህ ወዲያ እያላችሁ ሀብት ፍለጋ፣ ገንዘብ ፍለጋ፣ እርካታ ፍለጋ፣ ደስታ ፍለጋ ወዲህና ወዲያ የምትቅበዘበዙ ካላችሁ፣ የራሳችሁን መንገድ የምትከተሉ ካላችሁ፣ የራሳችሁን ጉድጓድ እየቆፈራችሁ ያላችሁ ካላችሁ፣ ይህ የራሳችሁ የምትቆፍሩት ጉድጓድ ውሃ የሚይዝ አይደለም። ወደ ሕያው ምንጭ ወደ እግዚአብሔር ተመለሱ። ወደ ሕያው ምንጭ ወደሚያረካ ለዘላለም ወደማትጠሙበት ወደዚህ ወደ ሕያው እግዚአብሔር ተመለሱ። ወደ ሕያው ምንጭ ወደ እግዚአብሔር ተመለሱ። ከሱ ጋር እንኖር። ይህን ጠጥተን ለዘላለም ረክተን እንኖራለን። ገንዘብ ቢኖር ባይኖር፣ ሀብት ቢኖር ባይኖር፣ ዝና ቢኖር ባይኖር፣ በቃ የጥማችን የእርካታ ምንጩ እርሱ እግዚአብሔር ብቻ ነው። ሃሌሉያ። ስለዚህ ወደዚህ ወደ ሕያው ምንጭ ወደ እግዚአብሔር ነው። እርሱ ከጥማታችሁ ሁሉ ያረካል፣ ለዘላለም ያረካል። ተባረኩ።